ጨረቃዎችን እንግዲህ ብዙዎቹ ያስቆጣ ነው፣ ቁጣን ያስቀሰቀሰ ነው እና ብሩኬ ለምንድን ነው ከቤት ያላስወጣሃት ለምንድን ነው እያሉ እንግዲህ ቁጣቸውን እንግዲህ እየቀሰቀሱ ነው። ጨረቃ ፋሚሊ አንድም ቀን ተደፍረው አያውቁም። ይቺ ግን ከነ መተቷ ስለመጣች ዳቢሎስ ጥራትና እኔ እሷን ስም አልጠራም። የሰይጣን መጫወቻ ሰይጣን ማለት ነው። እቺ ውሽሚት ማለት ነው። ውሽሚት ብዬ ነው የምጠራት ካሁን በኋላ ማለት ነው። ምን ልላችሁ ፈልጌ መሰላችሁ እህቶቼ ወንድሞቼ ማለት ነው እዚህ ጋር ማለት ነው። ስለዚህ ይቺ ማፈሪያ ቢስ ናት። ማፈሪያ ቢስ ማለት ነው። በፍጹም ልትወገድና ልትከላኮ ወደዛ እኮ ልትሄድ እኮ አልቻለችም። ለምን በሉ ለምን በሉ ከነ መድኃኒቷን የመጣችው የዚችና የደመቁ በጣም ያሳዝናል። በጣም ያሳዝናል። በጣም ከምላችሁ በላይ ማለት ነው። ስለዚህ ሃይሜን ፎቶዋን ስታወርድ እኔ በጣም የተናደርኩት ፎቶዋን ማውረዷ የብሩኬና የሃይሚሻን ፎቶ ውርድ አድርጋ ስንትን ስትል ብሩኬ በጥፊ አለ ማለት እዚህ ጋር አናደኛል። ማነቁን ጥሩ አድርጋ አነቃት። በዚህ ከተጨማሪም እነቃት አንገቷን ያንሳታል። ምክንያቱም በሃይሚ ቀልድ የለም። በሃይሚሻ አንደራደርም። እኔ ከጎኗ እንድቆም ያደረገኝ አንድ ነገር ልንገራችሁ። እውነት ለመናገር እኔ በጣም ውስጤ ስለተረበሸ ነው። ገባችሁ አይደለም? በጣም ውስጤ ስለተረበሸ ነው። ማንም የላትም ብለው ነው እንግዲህ። ግን ከብሩኬ እኮ ወደሶች የሃይሚሻ ናቸው እኮ በምን ይቆጠራሉ እኮ። ሀቂቀትን እውነት እንነጋገር ከተባለ ማለት ነው። ስለዚህ ሃይሚ እንደዚህ ብላ ሃይሚ እንደዚህ ናት ሳያጣራ መታረቁ እንደዚህ ሃይሚ በጣም እኮ ነው የሚወዳት ብሩኬ። የቅመሜን ዕቃ አትንኪ እኮ ነው ያላት። ይወዳታል። ግን የሰው ልጅ ፍጹም ስላላደለ የሰው ልጅ ይሳሳታል። እኔ ግን ወደ ራስ ተመልሰህ ይችን ውሽሚትን ከህይወትህ ምንጥቅ አድርገህ መንጥቀህ ወደዛ አስወግድ ነው ያልኩ ብሩኬ። ሌላ ወሬ መልስ አንፈልግም። መልስ አንፈልግም። ከህይወትህ ይችን ውሽሚትን መንጥቀህ አስወግድ። በቃ ተሳሳትክ አይደለ? ተረገዝ አይደለ? ጠጥተህም ሰከርክም ምንም አልክ። እንግዲህ ግን እኔ የምለው ሴት ልጅ ይደፍራል እንዲ ወንድ ልጅ ነው እንጂ እንደው እዚህ ጋር ይህን ቋንቋ መጠቀም አልፈልግም። ወላኪን በጣም ነው ያዘንኩት። በጣም ነው የገረመኝ። እኔ የምለው እሱ አልነበርኩም እኔ ትዝ አይለኝም ይላል። እሱ ብዙ ጊዜ ይህን ነው የሚለው። ግን እኔ በጣም ነገር ደግሞ እንድትላለኝ አጽያት እኮ ነው አጽያት ነው እንደዚህ አትበል፣ ልጁን አልፈልግም አትበል። ምንጭራ የሰው ምንጭራ ማለት ነው። የዱር አውሬ የመሰለ ጋይስ እንዴት እዳ ውስጥ ገባል። የዱር ጨለለቃ የመሰለች ጨለማ ፊት ወይ ብትለብሳ ያምርባት ወይ ብታወራ ያምርባት። እኔ የምለው ጨረቃ ፋሚሊ እስከዛ ድረስ የሚመጡትን ነገሮች ብጥስጥስ አድርገው ድምፅ በሌለው መሳሪያ ነበር የሚጥሩት። ይቺ ግን አሸነፈቻቸው። ለምን? ከነ ኮተቷ ነዋ የመጣዩ፣ ከነ ቆሻሻዋ ነዋ የመጣችው። በማይወገድበት የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ ሰላማችሁ ብዚት ይበለልኝ። ከውጭም ከሀገር ቤትም ያላችሁት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የመጣሁት ለጨረቃ ፋሚሊዎች ነው። ምክንያቱም ጨረቃ ፋሚሊዎች በርቱ፣ አንድ ላይ ሆናችሁ አንድ ላይ ናችሁ ድሮም አሁንም። ወላኪን ግን የበለጠ አንድ ላይ ሰዎችን እንዲመጡ ወደፊት ሰዎች ወደ ሃይሚዬ ሁላቸውም ቁመው አንድ ላይ ሆነው ትብብር አድርገው ይችን ጨለማ ፊት ወደዛ አስወግደው። ውሽሚትን ጨለማ ፊት ናት። እኔ ጨለማ ፊት ብያታለሁ ውሽሚትን ጨለማ ፊት። ምክንያቱም እኔ ከነ ምኗ ነው የመጣችሁ ልበላችሁ? ከነ ሲኒ ከነ ጀበና ጋር ነው መሰል የመጣችሁ። ምን ማለት ነው? እንደዛ ሲሉ ነበረ የምር። ብዙዎቻችሁ ደግሞ ሃይሚዬ ቀረች ብላችሁ የተጨነቃችሁ ሰዎች አላት። ተዋትማ ጋይስ፣ ትንሽ ትረፍበት። የምሬን እምላችሁ ከጭቅጭቅ እንደዚህ በቃ ራሷን ታዳምጥና የተወሰነ ራሷን ታዳምጥ። ሃይሚዬ ደግሞ ኩሩናት ኩሩናት። ሰዎችን ስልክ እንደነደመቁ አንስታሉ አትልም። እንደነደመቁ ገንዘብ ተከፍላት ያንን የሚያንንም አታናግርም። አሁን ደመቁ እውነቴን ነው የምነግራችሁ፣ አንድ ስልክ ለማናገር 10 ሺህ ብር ተከፍሏት ነው። የአረብ ሀገር ሴቶች ማለት ነው። አንዲት ልጅ ምን አለችኝ? የአረብ ሀገር ሴቶች እኮ ናችሁ ቲቪና ፍሪጅ የገዛችሁት። መሞት ይሻላል እኔ ለደመቁ ዕቃ ገዝቼ ሰምሰጥ። እውነቴን ነው። ስለዚህ አልቦይም እሱ ሳይሆን ኬዙ የመጣውበት አሁን ዋናው አላማዬ፣ አትጨናነቁ። እርፈት አድርግ ሃይሚሻ፣ ወደ ራሷ ትመለስ። ብሩኬ እንወድሃለን፣ እናከብረሃለን። የሰው ልጅ የሚከበረው በራሱ ነው። የሚያስከብረው ያ ሰው ራሱ ነው። እንወድሃለን፣ እናከብረሃለን።
ላኪን ግን ውሽሚትን የማታስወግድ ከሆነ እየተልቀመቀመ ስለ ሀይሚ አንዳንድ ነገር እላለሁ ካለች ውርድ ከራስህ። በቃ በደንብ ነው የምንሄድብህ፣ በደንብ ነው የምንረግጥህ። ገባህ አይደለ? እንደዚህ ብሎ ተለቅሞ ደግሞ የመጣው ዶላር የመጣው ገንዘብ ይቅርብህ። ከሀይሚ ጋር አንድ ላይ ብትሆን ምንም የምታውቀው ነገር የላትም። እች ልጅ ምስኪን ናት፣ ጨዋ ናት። በጨዋነቷን የቀረበችህ ጨዋነትን በተላበሰ መልኩ ነው የቀረበችህ። የምታውቀው ነገር የላትም፣ የምታውቀው ታሪክ የላትም። ተጫውተህባታል፣ በድለሃታል። ያውም ጸጥ ብለህ አብረህ እየበላህ አለሁሽ እያልክ አፈቅርሻለሁ፣ ወድሻለሁ እያልክ። ስለዚህ ተጫውተህባታል። ወደ ራስህ ተመለስ ብሩክ። ይሄ